ትለፍ ነብይ ዘማች ዳንኤል ከባሳኔ ሰላማችሁ ረፍታችሁ የተወደዳችሁ አባተ ብሩካን በጌታ በኢየሱስ ክርስቶስ ይምሰላችሁ። ይህንን እድል አሳልፎ ሰጠን እግዚአብሔር ይመስገን ይባል። በዚህ ሰዓት እግዚአብሔር እየቀጠለለት ጊዜ ሰጠሰው ከማሾፍ ወጥቶ ከቀልድ ወጥቶ ጥቂት ደቂቃዎች እግዚአብሔር ቃል ለመስማት በእውነት ፈቃደኛ የሚሆን ሰው እንዲከታተል ኮዲው አሳስባለሁ። ሰላማችሁ ይብዛ፣ እረፍታችሁ ይብዛ። እነዚህ ቪዲዮ ሼር በማድረግ እንደ ዩቲዩብ ውስጥ እየገባችሁ ስክራፕ በማድረግ ወንጌል የሚሰራበት ስራ ስለሆነ አድርጉት። ቅን ልብ ያላችሁ ትሁት የሆናችሁ ሰዎች አድርጉት። ወንጌል እንዲሰበክ እንዲሰፋ የምትፈልጉ ሰዎች ይህንን ስራ አድርጉ። አጭር ጸሎት ከነጋር እንጸልይ። ሁሉ የምትችል ዘላለም አምላክ እግዚአብሔር ቅዱስ ምድር ዳርቻ ፈጣሪ ስግደት ወዳሴ ክብር ላንተ ይሁን። በቃል ተናገረን እንሰማለን። በመካከላችን ወደርኩን አድርግ። ቃል እንዳይተላለፍ የሚሞክር ማንኛውም ጠላት እቅድ ይፍረስ። በመካከላችን ወደርኩ አድርግ። ይህ ቃል እየሰሙ የሚታመሙ ቢኖሩ እንዲፈወሱ፣ የሚጨነቁ ነፃ ይፈቱ፣ በአንተ እርዳታ ይፈቱ። የምንሰማው ቃልን እግዚአብሔር በልባችን ውስጥ እግዚአብሔር እንደ ቀልድ የምንቀበል ሳይሆን ሰምተን በስራ ላይ እንድናውል ማስተዋልን ለእያንዳንዳችን እንድትሰጠን ኢየሱስን ጸልያለሁ። ስለሰማን ከፍ ባለ ቀሪው ሰዓት ከኛ ጋር ይሁን። በኢየሱስ ምስል ስማ። አሜን። ክብር ለኢየሱስ ይሁን። እነኔ እድል ሰጠን እግዚአብሔር የተመሰገነ የተባረከ ይሁን። ስለዚህ ዛሬ ጭንቀት ካለባችሁ በመከራ ውስጥ የወደቃችሁ ካላችሁ ዛሬ እግዚአብሔር ምሕረት እንደሚጎበኛችሁ አልጠራጠርም። ስለዚህ አንድ ስፍራ ደባለው ትንቢተ ዮናስ ምዕራፍ 2 ከቁጥር 1 በኢየሱስ ክርስቶስ አነባለሁኝ። እንደዚህ ይላል። ዮናስም በአሳ ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህ አለ። ተጨንቄ ሳለሁ ወደ እግዚአብሔር ተጣራሁ፣ እርሱም መለሰልኝ ይላል። ዛሬ እግዚአብሔር ለጩኸትሽ መልስ ይሆንልሽ። እግዚአብሔር ለምንጮህ ጩኸታችን መልስ ካልሆነ ወገኔ እህቴ የሃይማኖት መልክ ያላቸው ኃይሉ ክዷል ወደምን እንዳንል። ስለዚህ ጩኸታችን ጌታ ይስማ። ዛሬ ሁሉ ወደሚችል አምላክ የልብ ትርታ ወደሚደርስ ጌታ ጩኸታችሁ ልናቀርብ ተዘጋጅተናል። የምትታመሙ እንድታዘጋጁ እንዲሁ በልባችሁ ውስጥ መንፈስ ቅዱስ ነገርህ ስነካ ርዕሱ ስነካብህ አሜን በል ወንድሜ። ታሪክ ሲቀየር ታገኛለህ። ያስለቀሰ ነገር በሰው በታች ያደረገህ ነገር በእውነት እንደዚህ እንደ ዮናስ የሆንክበት ነገር ወደ አሳ ሆድ ውስጥ ባትገባም ዛሬ ዓለም ውጥሃለች። ዛሬ ዓለም ትተፋለች አንተን። ሁሉ ነገር ጥለህ በእውነት ሁሉ ነገር ጥለህ እንድትከተል አቅም እግዚአብሔር ይሆናል። አሜን ስትል ይሆናል። ስለዚህ ወንድሜ ከዛ በኋላ ዮናስ አይታቸዋል። የእግዚአብሔርን ሕግ በመጣስ ሄድና ወንጌልን አዳርስ የተባለው ቦታ ላዳረስም ብሎ እንግዲህ የሆነው ነገር አሳ ሆድ ውስጥ እንግዲህ ያደረበት የሆነበት አይታቸዋል። ለእናንተ ያልነገረኝ። ስለዚህ እግዚአብሔር ነው አዘጋጀው ሁሉም ነገር በደንብ ስማ እንዳትጠፋ። ከቁጥር 17 ላይ አነባለሁኝ። እንደዚህ ይላል ዮናስ ትንቢተ ዮናስ ምዕራፍ 1 ከቁጥር 17 ላይ እግዚአብሔር ግን ዮናስን የሚውጠውን ትልቅ አሳ አዘጋጀ። ዛሬ እግዚአብሔር ያዘጋጃል። ዛሬ በኢየሱስ ክርስቶስ በልብሽ ውስጥ ግራ ለተጋባሽው ነገር እግዚአብሔር ነው አዘጋጅው። ይህንን እመን። ግራ ተጋብተ ለምትጣራው ነገር እግዚአብሔር ጩኸት ይስማ በኢየሱስ ክርስቶስ ስም። በዚህ ሰዓት በእምነት እጆቻችሁ ላይ ውሃ እንድትይዙ ጋብዛችኋለሁ። በዚህ ውሃ ላይ ነው የምጸልይላችሁ። በዚህ ውሃ ላይ እግዚአብሔር ክብሩን ይገልጣል። በዚህ ውሃ ላይ እስራኤል አምላክ እግዚአብሔር የወደደውን ያደርጋል። ልጅ ታሟል፣ እናት ታማለች፣ ሚስት ባል ታሟል፣ ወገን ታሟል። ማን ነው የታመመ? አጠገብ ላይ የለም ሰው ውሃ ያዝ። አንተ በጠጣው አንቺ በጠጣችው ውሃ ለቤተሰብሽ ህመም አንቺ ትፈወሻለሽ። የእግዚአብሔር ቃል ውስጥ ምሳሌ መውሰድ ትችላለህ። ያ መተላቃው መንገድ ላይ እያለ ነው ቃል ብቻ ላክልኝ ጌታ ሆይ
አንተ ወደ ቤተ ልትመጣ አይገባም ብሎ በእምነት ባለው ቃል አጽድቆለት በመንገድ ላይ ያለ እንደተፈወሰ ያገልጋዩ አይታቸዋል። ዛሬ በኢየሱስ ክርስቶስ እንደዛ አሜሪካ፣ ካናዳ የትኛው ስፍራ ለምትኖሩ ለቤተሰቦቻቸው ህመም በእምነት ውሃ በእጆቻችሁ ላይ ይዛችሁ አሜን ስትሉና ወይ እናንተ ለህመማችሁ ስትጠጡ ለቤተሰቦቻችሁ ህመምና ችግር ስትጠጡ ቤተሰቦቻችሁ ይፈወሳል በኢየሱስ ስም። ይህንን ስራ የሚሰራው እግዚአብሔር ነው። ይህንን ታምር የሚያደርገው እሱ ነው። ለሰው በእይታ ማይቻል ለእግዚአብሔር ግን ይቻላል። ሃሌሉያ! ክብር ይሁንለት፣ ክብር ይሁንለት ለእግዚአብሔር። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ፣ ለአንድ አምላክ ለዙፋኑ ለመቅደሱ ክብር ይሁንለት። እንጸልይ፣ ወደዚህ ጌታ እንጸልይ። የምትታመሙ የሚያማችሁ ቦታ ትይዛላችሁ፣ ውሃ ትይዛላችሁ። እንጸልይ። ሁሉ የምትችል ዘላለም አምላክ እግዚአብሔር ቅዱስ ምድር ዳርቻ ፈጣሪ ስግደትና ውዳሴ ላንተው የጠራኸኝ እስራኤል ቅዱስ እግዚአብሔር ለሕዝብ ፈውስ በአንደበት አልፎ የምትናገረውን ቃል ይሰማለሁ። ሕዝብን ከችግርና ከመከራ ከስቃይና ከበሽታ ይፈውሳለሁ፣ እቀይራለሁ ያልከኝ እስራኤል ቅዱስ እግዚአብሔር ብዙ ታምር በኔ ልትሰራ ያለውን የገለጥክልኝ አባዬ በዚህ ሰዓት ጸልያለሁ። በእምነት ከማሸፍ ከቀልድ ከትችት ወጥቶ ቃሌ በአንድ በሌላም እንደምትናገር ላመኑት ውልድ በኢየሱስ ክርስቶስ ለችግሮቻቸው ፈጥኖ ያንተ ፈውስ እንዲመጣቸው እንዲያገኛቸው በኢየሱስ ጸልያለሁ። ለቤተሰቦቻቸው፣ ለእናታቸው፣ ለአባታቸው፣ ለባላቸው፣ ለሚስታቸው፣ ለወገናቸው፣ ለዘመዳቸው ለታመመው ሰው በእምነት ይህንን ውሃ በእጆቻቸው ለያዙ ኢየሱስ ስም ውሃ እንደጠጡ ፈጽሞ የሆነው ሰላም፣ ፈጽሞ የሆነው እረፍት፣ ፈጽሞ የሆነው መረጋጋት የሚሰጥ ቅዱሱ መንፈሴ ለዚህ ቤተሰብ ላይ ሰላም እንዲያውጅ ጸለይኩ። ኢየሱስ ክርስቶስ ሰላም ላጡ፣ እረፍት ላጡ፣ ማዘን ለተቀመጡ በኢየሱስ ክርስቶስም ሰላም ይሁን። ይሄ እንደጠጡ የታመሙ ይፈወሱ። በስደት ውስጥ ያሉ በሰላም ወደ አገራቸው መግባት የሚፈልጉ ይግቡ። በኢየሱስ በር ተከፍቶላቸው በስደት አገር ላይ ሆኖ ስራ መስራት የሚፈልጉ ስራቸው ይቀጥሉበት፣ ይሰሩ። የስራ በር ይከፈትላቸው፣ መልካም ይሁንላቸው በኢየሱስ ክርስቶስ። መካን ካለች ትውለድ፣ ስራ ያጡ ስራ ያገኙ፣ ትዳር ያልመሰረቱ መልካም ትዳር በሮች ይከፈትላቸው። መስርተው ያሉ በጭቅጭቅ ውስጥ ያሉ ካሉ መታረቅ ይሁን። ትዳር ጓደኛ ይዞ በጓደኝነት ጊዜ የሚጠብቁና የሚጠባበቁ ወደ ኃጢአት ውስጥ ሳይረክሱና ቃል የጠበቁ የደስታቸው ቀን ለመቀበል የተዘጋጁ ከማንኛውም ክፉ ነገር ተጠብቆ ተቀጥሎላቸው ማየት ይሁንላቸው። በኢየሱስ ልብ መሻታቸው ፈጽምላቸው። በጊዜያቸው በሰዓታቸው ትዳር መመስረት ያለባቸው ይምስረቱ በኢየሱስ ክርስቶስ። በአንተ እርዳታ እግዚአብሔር ጸሎት የጸሎት አቅም ጉልበት ላጣችን አላጣ የጸሎት አቅም ጉልበት ስጣቸው በኢየሱስ ክርስቶስ። መጋደል ካለ በእንግዳቸው ላይ ጣልቃ ግባ። ያንተ አብሮነት ጣልቃ ገብነት ፈጥኖ ይምጣ። የሥራ አልተመቸም ከመንፈሳዊ ሕይወት ጋር አይመችም ለምሉ የተመቸ ሥራ እንድትሰጣቸው በኢየሱስ ጸልያለሁ። በዚህ ሰዓትና ደቂቃዎች ደግሞ እግዚአብሔር አባትና አምላክ ሀገራችን ሰላም አድርግ። በጦርነት ውስጥ ያለችው ኢትዮጵያ በአንተ ትጎበኝ። ጦርነት ቆም፣ ሰላም ይስፈን በሀገራችን ላይ። ሰዎች በየቋንቋቸው በየሀገራቸው የሚሰሩበት ስራ እድል በሮች በኢትዮጵያ ላይ እንዲከፈት በኢየሱስ ጸልያለሁ። ወዳጁ ዘመዱ ከቤተሰቡ ጋር በአንድነት በአንድ ሀገር ላይ ሆኖ በአንድ ቋንቋ በሚችለው ቋንቋ እንዲሰራ ይህ ዘመን ይምጣ፣ ጊዜ ይምጣ፣ ሰዓት ይምጣ። ሁሉ ስለምታደርግ ከፍ በል በኢየሱስ ክርስቶስም። በዚህ ሰዓትና ደቂቃ እግዚአብሔር ሆይ በእግር ሲሄዱ በመኪና ሲሄዱ ከድንገተኛ አደጋ ሞት ሰውራቸው፣ ጠብቃቸው። ሁሉ ስለምታደርግ ከፍ በል። ስለሰማን እናመሰግናለን። በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ጸልይናል። አሜን። ክብር ለኢየሱስ ይሁን። እኔን እድል ሰጠን እስራኤል ቅዱስ እግዚአብሔር የተመሰገነ የተባረከ ይሁን። ወንድሜ እህቴ ይህንን ውሃ እንድትጠጣ እግዚአብሔር የረዳይ ሰው ያገዘ ሰው ሳታሾፍ ሳትቀልድ እግዚአብሔር ሰው የጸለየን ውሃ ጠጣ። ሰላምና እረፍት ሲረጋጋ ታገኘዋል። ቀንበር ሲሰበር፣ መርገም ሲሰበር በፍርድ ቤት በእናንተ ጉዳይ ላይ እውነታችሁ ነገር ላይ ሰዎች ሊያጣምሙ እንደማይችሉ ነግራቸዋለሁ። ነገሮቻችሁ እግዚአብሔር ይሰራል። የተዘጋውን በሮች መዝገቦች እግዚአብሔር ይከፍታል። ነገሮቻችሁ እንደገና ይታያል። አሜን ስትሉ ታሪካችሁ ተቀይሯል በኢየሱስ ክርስቶስ። ከዚህ ሰዓት ጀምሮ ሰላማችሁ ረፍታችሁ የበዛ ነው። መልካም ሌሊትና ምሽት ይሁንላችሁ። አመሰግናለሁ። ተባረኩ።